ሚዩቴናሳ የድንግል ልጅ የድንግል ማርያም ነው። እሺ እሺ እግዚአብሔር ስንት ቃል ነው ያለው? የድንግል ማርያም ልጅ እግዚአብሔር ስንት ቃል ነው ያለው? ኦኬ በቃ ሚዩት እንዳታነሳሽ መልሰህ ሙሉ ነሽ ሰላም ብያለሁ። ሙሉ በጣም ተጨነኛል። እንቅልፍ ይደረሰኛል። ሙሉ ነሽ ታለሽ? ቆይ እናስታርቃቸው መሰለኝ አብረው ያሉትን ኦኬ ሌላ ውስጥ እንዳይገቡ የድንግል ማርያም ልጅና አጠገቡ ያላችሁ እሰማለሁ። አንድ ጊዜ ሙሉ ነሽ ይቅርታሽ። በመጀመሪያ ደረጃ ተስማሙ። እሺ ማለት ይሄ ለመማማሪያ እንጂ እናንተ እንድትጣሉ አሊያም ምን ከሰላምታ ውስጥ እንድትገቡ አይደለም። የድንግል ማርያም አንዴ ሚዩት አንሳና እነሱንም ላናግራቸው አንዴ። እኛ ሁሉም ሰላም እንዲሆን ነው የምንፈልገው እንጂ እንደዚህ አብራችሁ እየኖራችሁ እንድትጨቃጨቁ ምናምን አንፈልግም። እንድንማማር ነው የምንፈልገው። እሺ እሺ ወንድማችን ምን መሰለህ፣ በቃ ሁሱን የለም ነው የሚለው። ሁሱን ራሱ ይምጣና እሱን ችግር የለም። ቆይ አንዴ ሙስሊሙን አገናኘኝ አንድ ጊዜ። ሙስሊሙን አገናኘኝ ና አገናኘኝ ብሏል። ና አውራው። ና እኔ ነኝ ኢብራሂም ነኝ ወንድሜ፣ አንዴ አውራኝ። እሺ አልፈቀደም። ምክንያቱም እኔ ከቀድሞ እዚሁ ላይ አልግባ ስለው ግባ ብሎ ራሱ ስላለኝ እንሂድ በቃ እናውራለን። ልክ ነህ። ምንም ስላለኝ በአግሪመንት ነው። እኔ እዚህ ጋር አሁን ኮንፍሊክት ሆኜ አልተናገርኩም። ቃሉንም ገባኝ እንሻለው እየሰማችሁ ነው አይደል? ግን ኮንፍሊክት መለስበት ነገር የለም። እኔ እውነት ከሆነ እመጣለሁ። የምመጣውም ደግሞ እውነቱን አውቄ ነው እንጂ ዝም ብዬ አይደለም። ትክክል ነህ። አይ አጠገብህ ኖሮ ያለውን ባናገረው ጥሩ ነበር። ምንድነው እኛ እንድንማማር እንድትማማሩ ነው እንጂ እናንተ አብራችሁ የምትኖሩ ሰዎች እኔን አውራኝ አንዴ። ሙስሊሙ አንድ ጊዜ ማነው መጥቶልሃል ወንድም? ይኸውልህ ወንድም እኛ አብራችሁ የምትኖሩት ጓደኛ ማሙሽ ሞክር ነው ያለው አቡበከርም አለ ኢብራሂምም እኔም አለው አብረን እየኖርን ነው። ለርዝቅ ነው የወጣ ነው። የምትሰማኝ አንድ ጊዜ ማለት ነው። ርዝቅ ፍለጋ ነው የወጣ ነው። እዚህ እንቅልፍ መተኛ መቀመጫ ማሰጥቶናል። የሚጠይቁትን አብራሩት አይመልስም። ይኸው የአማርኛ ቃላት መዘዋወር ነው የሚያወራው። ስለዚህ በሚገባ መልኩ አስረዳው። ክርስቲያንም አላችሁ፣ ቆይ ጠብቀኝማ። ክርስቲያንም አላችሁ። ስደት የወጣ ነው ሃይማኖት ለመስበክም ሆነ ለመጨቃጨቅ አይደለም። ሌላ ነገር እርግጫ እያመጣ ነው። እርግጫ ካመጣ ማለት ነው ለመኖር ከሆነ የሚቸነፍ የለም። ገባኝ። እኛ የምንፈልገው እናንተ በመጀመሪያ ሰላም እንድትሆኑ። እንደዛ እኮ አይደለም። አንዴ ቆይ ኢብኑ ሙነወርን አንዴ ያስገቡት። አንዴ እንዴት ድል ስጡን እንጂ ኢብኑ ሙነወርን አንዴ ያስገቡት ኢንሻአላህ። ከዛ ሐሳቡ ላይ እንቀጥላለን። ኢብኑ ሙነወር የሚለውን አካውንት ከታች አንዴ ያስገቡልን። ኢብኑ ሙነወር የሚለውን አካውንት ማለት ነው። ለዛ መርሐባ ቼክ እናድርገው እንዴ። ማቀቶ አግኝቼዋለሁ። ሎድ እያደረገብኝ ነው። እኔ ጋር አስገቡት አንዴ። አይዋ ዌልካም ኡስታዙና ሰላም አለይኩም እንኳን ደህና መጣ። ስለዚህ ፎሎ አድርጉት። እሱ ያለ አይመስለኝም። ኢንሻአላህ በቃ ፎሎ አድርጉት። ወንድሞቼ እህቶቼ እንደምን ዋላችሁ? የኡስታዝ ኢብኑ ሙነወር አካውንት ባለፈው ከፍተን ነበረ በ24 ሰዓት ውስጥ አልሐምዱሊላህ በ24 ሰዓት ባልሞላ ወደ ከ2000 ሰው በላይ ፎሎ አድርጎ ነበረ። ግን ባልታወቀ ምክንያት ባን ተደረገ። ስለዚህ ይሄን አካውንት አዲስ ከፍተናል። ይሄንን ፎሎ አድርጉና ኢንሻአላህ ተዓላ አትሊስት 1000 ፎሎ ካገኘ ላይቭ ገብቶ የሚያስተምርበትን አቅም ያክል ነው። ከዛ በላይ እንግዲህ ወመን አህሰነ አላህ ኢለይህ ኢንሻአላህ ተዓላ እና ፎሎ አድርጉ። ባረከላሁ ፊኩም። እኔ ሳሚ ነኝ። ፎሎ ለማስደረግ ፈልጌ ነው። እኔ ጋር ነው ያለው አካውንቱ። ኢንሻአላህ አድርጉለት። ከዚህ በኋላ ኢንሻአላህ ተዓላ 1000 ከሞላ በኋላ እሱ ማስተማር ይጀምርበታል። አላህ ይባርክ ፊኩም ዋስሉ። ማሻአላህ ሳሚ ነህ እንዴ? እኔ እኮ ድምጽህ እኮ ይሄን ማቀይን ድምጽ እያልኩኝ ለካ ጎረቤት ሳሚ ነኝ። ባረከላሁ ፊክ። አልሐምዱሊላህ ጀዛከላሁ ኸይር። ቀጥሉ። እሺ እዚህ ያላችሁ 1600 ሰዎች ሁላችሁም እኔም ፎሎ አድርጌያለሁ። ሁላችሁም ፎሎ አድርጉት። እስኪ አሁን ስንት ገባችሁ? በዚህ አጋጣሚ 100 አሁን 500 ነበር። አሁን 800 ገብታችኋል። አንድ ጊዜ አሁን 500 አካባቢ ነበር። አንድ 800 ገብቷል። እሺ አሁን ሁላችሁም ፎሎ ቶሎ በሉ። አንድ ሐሳብ ላስተላልፍ የሚሰማ ከሆነ ኡስታዝ ኢብኑ ሙነወር ታውቃላችሁ ሰሞኑን አሞታል
ትንሽ ወገቡን ስብራት አጋጥሞት አሞት ነበረ። ዱዓ አድርጉለት። በጣም ተሽሎታል አልሐምዱሊላህ። ውጭ ሄዶ ወላ ለመታከም ታስቦ ነበረ። ሐኪም ቤት ሄደን ተሽሎታል። ማለት ያው ጥሩ ለውጥ ላይ ነው ያለኸው። ቴራፒ ምናምን ታደርጋለህ ቤት ውስጥ ምናምን ብለው እሱም ራሱ ለውጥ አለኝ ስላለ ይህም ሆነ ያ ዱዓ አድርጉለት ከልባቸው። አላህ ሱብሓነሁ ወተዓላ ጨርሶ ዓፊያ እንዲያደርገው። አላህ ይባርክ ፊኩም ጀዛኩሙላህ። ሁላችሁም ፎሎ አድርጉ። ፎሎ ያላደረጋችሁ ስንት ገባ? 1000 ገባ። 1000 ሊገባ ትንሽ ነው የቀረው። የተወሰነ ሰዎች ፎሎ ያላደረጋችሁ የተውሂድ ወታደር ነው። ሁላችንም ፎሎ ያላደረጋችሁ ሁላችሁም አንድ ጊዜ 1000 ግባ። አንድ ጊዜ እዚችው በአንድ ደቂቃ ውስጥ አንዴ ትንሽ ነው የቀረው። ትንሽ በርቱ በርቱ በርቱ። ከዛ ወደ ፖይንታችን እንመለሳለን። 1000 ማሻአላህ ትንሽ ነው የቀረው። 41 ሰው ከ1700 ሰው እሺ ያረጋችሁ ማሻአላህ ጀዛከላህ ኸይረን። ማሻአላህ 1033 በቃ ጀዛኩሙላህ ኸይረን። ሁላችሁም ፎሎ አድርጉ። ፎሎ ያላደረጋችሁ እናመሰግናለን። አቡኪ ቀጥል ከድንግል ማርያም መሰረት ወይ አገናኝ አብሮ በፍጹም እኔ ያሰብኩትን በምን አወቅ? ቆይ አንዴ እሺ፣ አቡኪ 100,000 ሙላ አንድ ጊዜ እሺ። እሱንም 1700 ሰዎች 100,000 ሊገባ ትንሽ ነው የቀረውና እስቲ ያስገቡት ኢንሻአላህ። ናፍቆታል 100,000 መግባት ንፍቅ ነው ያለውና ሁላችሁ 100,000 ያስገቡት ኢንሻአላህ። ይሄን ለማለት ነው። አፎን ቀጥሉ እና በዚህ ነገር ላይ ሐሳብ አለኝ። ወከሊመቱሁ አልቃሃ ኢላ መርየም የሚለው ላይ ሐሳብ አለኝ። ኢንሻአላህ ቀጥሉ። እሱን አንተ ታስቀጥላቸዋለህ። እኔ እንትን ብቻ ያለውን ሁኔታ እናወራቸውና ኢንሻአላህ ታስቀጥላቸዋለህ። እንደውም ከሆነ ከመጠን በላይ ብዙ አወራው እኔ ራሱ ደከመኝ። የድንግል ማርያም ልጅና ጓደኛው ሚዩት ብታነሱ ሁለታችሁም አንድ ላይ ሆናችሁ ደስ ይለኛል። እነሱን አስማምተናቸው ወደ ቀጣዩ ብንሻገር የተሻለ ነው። ምክንያቱም ጥሩ አይደለም ያሉበት። ሚዩታችሁን አንሱማ ከተመቻችሁ። የድንግል ማርያም ልጅ አለ። ኦኬ ምንድነው? እሺ በቃ ወንድሞቼ ይቅርታ። ሲጀመርም ያስተባለ ነገር ነው። እንትናን አገናኝ። ቆይ አይ እንደዛ ፈቃደኛ አይደለም። በቃ ተው ችግር የለውም። ቆይ አይ አወከርና ወንድምህ ይፈልጋል በለው። እኔ ላናገረው ስለምፈልግ ነው። ምንም ችግር የለም። ወንድምህ ይፈልጋል ካልፈለክ አሁን በተፈና ናግረው አንተ ምን አሻ የራስ ጓደኛዬ ናቸው ይፈልጋል እያለ ነው። በቃ አንተ ስለ ስራ ምን አስተነሳ? በቃ የምትለው ወንድሜ ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቢቢ ወአለይኩም ሰላም ወራህመቱላህ። በመሰረቱ ማለት ነው እናንተ አሁን በስደት ላይ ያላችሁት እንግዲህ ወገን ለወገን ደራሽ ወገን ነው መሰረቱ ማለት ነው። እና እዛ ቦታ ሄዳችሁት መቼስ ለቤተሰቦቻችሁን ለማገዝ ነው፣ ቤተሰቦቻችሁን ለመርዳት ነው። ሃይማኖት ደግሞ ከምንም ነገር በላይ የበለጠ ነው። ቀይ መስመራችን ነው፣ እኛም እናንተም እንደምታውቁት ማለት ነው። ግን የሃይማኖት ዓላማው የውይይት ዓላማው የንግግር ዓላማው መጣላት፣ መሰዳደብ፣ መወቃቀስ አይደለም በምንም ተአምር ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለያየህዲ አላሁ ቢከ ረጁለን ኸይሩን ለከ ሚን ሑመሪ ኒዓም ብለው ሲናገሩ ዳት ኖስ ሚን በአንተ አማካኝነት አንድ ሰው መምራት ከሚያማምሩ ግመሎች የተሻለ ነው፣ ወይም አጠቃላይ ዱንያ ላይ ካለ ነገር የተሻለ ነው ማለት ሄደህ የሆነ ተከራከር ተጫጫህ ምናምን አይደለም። ቢቻል እኮ በቃ አስተምረህ የሚደርቅ ከሆነ ትተወዋለህ። ስለዚህ አሁን እሱም እዚህ ጋር ገብቶ ሲጠይቅ አንተም ሌላ ቀን ብታወሩ ስለ ሃይማኖት መወያየቱ ምንም ችግር የለውም። ግን አዳብ አላህ ቁርአን ላይ ያስቀምጧል። ወጃዲልሁም ቢለቲ ሂየ አሕሰን፣ ውብ በሆነው መንገድ ብቻ ተወያያቸው ነው። የለም መሰዳደብ የለም እንትን ማለት ወንድሜው እንዳላረዝምብህ እኔ ብዙም አልፈጅም። አብሽር እስከዛሬም እኮ ምንም ነገር አልናገረውም ስለ ሃይማኖትም ሆነ ስለምንም ማለት ነው። ለምን ስለማንረዳዳ ማለት ነው። ዝም ነው ምለው ከአንድ ክላስ እሱ ብቻ ነው ያለ ነው። እኛ ቀደም ነበርነ ብቻውን ነው። ክርስቲያን ነው ብለን አልተጫነው። እሱን መጠየቅ ትችላለህ። ምን አላልነው? አብረን ነው ዝም ብለን የምንኖረው። ግን ይማራል፣ ያስተምራልም ይማራልም። ሀኛ ፊት አታስተምር አትማርም፣ ከውጭ ሆነህ አስተምር ነው። እኔ በቃ እቅጩን ማለት ነው። ከውጭ ማስተማር ትችላለህ፣ ከዳር ማስተማርም መማርም የፈለከው ማለት ይችላል። ሀክላሱ ግቢሳ ግን ብዙ ጆሮችን የሚሰማው አለ። ክርክር ይመጣል፣ እንከር ይገባብናል ብለው አልሰማም። የምታስረዱት ማለት ነው።
አሁን አንቅልፌ ተኝቼ ጭቅጭቅ የገባሁት የተገላመኩት ማለት ነው። ለዚህ ነው አይ እማነጻጽረዋለሁ እሱ ጋር ባገናኘኝ አላኝ። ባለፈው እንትና አገናኘሁት ጥያቄውን የሱፍ ጋር ነው የተባባላችሁ። ቆይ ዝም በል ስላወራ ጓደኛዬ ጋር ተባብለው አገናኘኝ ያለ ነው አለ። ኧረ ተው ጭቅጭቅ ይመጣል ምናምን ብለው አሁን ለታ ተገናኘ። ምንም አልተባባልንም፣ ዝም አልና። አሁን ግን የምትመክሩልኝ ማለት ነው በቃ خلاص ከቤት ማለት ነው ማስተማር አይችልም። ክላሱ በቃ ማስተማር መማርም አይችልም። ብዙም ያከላልፈናል አይደል? እያወቃችሁ ነው። በሚዲያ ተገናኝታችሁ ራሱ ብዙም ተጨቃጨቁታል። እንደዛ ከማለት ልቅ ስቆ ጊዜውን ማሳለፍ ይበልጣል ነው። እኔ እንከሪ ገባብናል ሀቢብ ውስጥ አስተምር ነው። እኔ ይሄን የጥፋት ከሆነ ያስተምራረ ምን አገባህ የምትሉ ከሆነ ተዋለው። እሺ ምሳሌ እኛ ተኝተን ሆነ ቁጭ ብለን እያወጋን የሚሆን አስተምራለሁ ማለት ይችላል አይችልም? ኦኬ እሺ ልመልስልህ፣ ችግር የለም። አቡኪ የሚያወራሃል እኛም እናወራለን። ግን አንድ ነገር ማወቅ ያለብህ አንድ ነገር አለ። የስደት ጓደኛህ ነው፣ አብራችሁ እየኖራችሁ ነው፣ ትዋደዳላችሁ፣ በክፉም በደጉም የምትደጋገፉ በቅርበት ያላችሁ እናንተ ናችሁ፣ አካል ለአካል ማለት ነው። አብራችሁ ልትበሉ ልትጫወቱ ትችላላችሁ። ግን አንድ ነገር ምንድነው ልልህ የምፈልገው ነገር ከኛ በላይ ብትቸገር ቀድሞ የሚደርስልህ እሱ ነው። ከኛ በላይ እሱ ቢቸገር ቀድመህ የምትደርስለት አጠገቡ ያለህ ወድቆ ቢወድቅ የምታነሳው አንተ ነህ። የምትደጋገፉ እናንተ ናችሁ። በዛ ላይ ስደት ነው ያላችሁት፣ የሰው ሀገር ነው ያላችሁት። ምንድነው መሰለህ እሱ ስብከት ቢሰብክ እውነት የመሰለው ነው። አሁን ለሱ እኮ የሱ ያለበት እምነት የገነት ህይወትን ያስገኛል ብሎ ስለሚያስብ ነው። መስበኩ እኮ ቅንነት እኮ ነው። አንተም ለሱ እስልምናን ብትመኝለት ይሄ ቀና አስተሳሰብ ነው። ግልጽ ነው። የመውደድ አንተ ለነፍስህ ማረፊያ ገነትን ትፈልጋለህ። ለነፍስህ ማረፊያ የወደድከውን ገነት ለሱ መመኘትህ ጥፋት አይደለም፣ ትክክል ነው። ግን እሱም ቢሰብክ መስበኩ አይደለም ችግሩ። ማላገጦች ካሉ ያንተን እምነት የሚያንቋሽሽ ከሆነ ግልጽ ነው። ዲስሪስፔክት ወይም መከባበር ከሌለ እነዚህ ነገሮች ወደ ጠብ ያሸጋግራሉ። ኦኬ። ግን እናንተ ጋር ደግሞ ምንድነው መሆን ያለበት? አንተ እሱን ቢያውቅ ኖሮ እንደዚህ አያደርግም። አለማወቁ ነው። አየው ቢያውቁ ኖሮ ከዚህ አያደርግም። ሀዳር ሰው እንደሚዋ ሶፋ አለ ውጪ ላይ ማለት ነው። ሶፋ አለ፣ ከሶፋው ሆኖ እኛ አባባላችን ገብቶኛል። ልጨርሰኝ። ቢያውቅ ኖሮ አይደለም ይሄንን ተግባር እስልምናን ራሱ ቢያውቅ ኖሮ እኮ ተረድቶ ይከተል ነበር እኮ፣ ሙስሊም ይሆን ነበር እኮ፣ ስላላወቀ ነው። ስለዚህ ይሄንን ሰው ደግሞ ሳትገፋው ቀስ ብለህ እያስረዳኸው እያስተማርከው የምታውቀውን ሼር ስታደርገው የከበደህ ጥያቄ ሲመጣ ደግሞ ያው ሁሱ ወንድማችን አለ፣ እኛም ወንድሞች አለን፣ ተጋግዘን እናስረዳዋለን። ይሄንን ነገር በመከባበር በመፈቃቀር አንተ እሱ እንዲድን የዘላለም ህይወት የጀነት ወንድምህ እንዲሆን ነው መመኘት ያለብህ። አትግፋው። ትገፋዋለህ ስልህ ደግሞ ይሄንን እየገፋው ነው ማለት አይደለም። በቃ በመከባበር እሺ፣ በመረዳዳት እንዲሆን ነው እኛ የምንፈልገው። አንደኛ አስባችሁታል? የኢትዮጵያ እድገት እኮ እንዳለ ማለት ትችላላችሁ ውጪ ሀገር በተሰደዳችሁ የሚመጣ እድገት ነው። ገብተዋል? የእድገት የጀርባ አጥንቶቹ የኢትዮጵያ እድገት የጀርባ አጥንት በውጭ ሀገር የተሰደዱ ወገኖቻችን እናንተ ናችሁ፣ ወንድም እህቶቻችን ማለት ነው። ስለዚህ እናንተ ደግሞ እንድትረባበሹ አንፈልግም። እኛ የምንፈልገው ሰላም እንድትሆኑ ነው። በተቻለ መጠን ሚች ብቻ ናት ያረባበሽ እና ያለው ገባ። ይሄንንም ደግሞ ምን ታደርጋለህ? መስበኩን ማለት ነው። ቢሰብክህ ችግር የለውም። ግን የሰበከበት መንገድ ያንተን እምነት እያንቋሸሸ ከሆነ ነው እዚህ ጋር ይሄንን እምነት እንድታንቋሸሽ አልፈልግም። አንተም የሱን የምታንቋሸሽ ከሆነ አንተም ልክ አይደለህም። ይሄ አውቄ ሳይሆን ለመሸናነፍ ሳይሆን ምን አለ መሰለህ ሲጠይቁት የማይሆን ጥያቄ መልስ ይመልሳል አይደለ? ከኛ ሃይማኖት ሆነ ሐሳብ አንስቶ ነገር የሚመልሰው ነገር ይኖራል። ያን ሲሆን ያጋጭናል፣ እስበሳችንና አንችልም። በቃ እንደዛ አሁን አውጭ ብትሆን የተሻለ ነው። ምክር እኮ ነው። አሁን እንቅልፍ አይሆኛ ምክሩን ደግሞ ምን ታደርገዋለህ መሰለህ? ገብቶኛል፣ አሳጥረዋለሁ። እሺ ኮሜንተሮች አንዴ ተረጋጉ። እኛ የምፈልገው የሰው ልጅ ሰላም ነው የምንፈልገው። ሰላም ሁለት ወንድማማቾቻችን ናቸው፣ ወገኖቻችን። የእነሱን ሰላም መጀመሪያ መመለስ አለብን እና ስለዚህ እሱን ወደ ነበረበት ወደ ሰላማቸው ከመለስን በኋላ እንቀጥላለን። ምንም ችግር የለም። ስለዚህ ይሄንን አንተ ሙስሊም ስለሆንክ እኔ ብቻ ነህ አንተ
ቢያንስ ትረዳኛለህ። ያኛው ክርስቲያን ስለሆነ ምናልባት በንግግሬ ወይ ሊከፋው ይችላል ወይ ላይረዳኝ ይችላል። አንተም ግን ብቆጣህም ብናገርህም ቢያንስ ሙስሊም ወንድምህ በእምነት አንድ ነን፣ የጀነት ወንድማማቾች ነን፣ እንረዳዳለን። እሱን ግን የጀነት ወንድምህ እንዲሆን ብታደርግ ገብቶሃል። የመጀመሪያው አኽላቅ በስነ ምግባር ውደደው መጀመሪያ በደንብ ኦኬ። ስለዚህ መከባበራችሁን በመሃላችሁ እንድናይ እንፈልጋለን። አስረዘምኩኝ፣ አንደርስታንድ አደርጋለሁ፣ እረዳችኋለሁ። ኮሜንተሮችም እና ወንድሞቼ ተረጋግታችሁ እንድትከባበሩ ነው። እስኪ በመጀመሪያ አሁን እንደው ላላህ ብዬ ተደራረጉ። ከማለፈ በፊት ወደዛ ትቀጥላለህ። እኔ ባይዘው አሁን የኖሩት ህይወት እኔ አጋጥሞኛል። ወላሂ ነው የምላችሁ። እኔ ዩኒቨርሲቲ ሳለው በአንድ ዩኒቨርሲቲ ውስጥ ክርስቲያኖች ነበሩ። እኔ የምኖርበት ዩኒቨርሲቲ ማለት ነው። እኔ ዶርም ውስጥ ነበሩ። አንድ ዶርም ማለት ነው እንግዲህ አስተውሉት። አንድ ዶርም ላይ እንግዲህ እንደምታዩት እኛ ቀን ሙሉ ንጽጽር ላይ ነው የምንውለው። አንድ ዶርም ላይ ክርስቲያኖች ነበሩ። በምንም ተአምር የመጀመሪያው ቅድም ወንድማችን የተረድቸዋለሁ። በተለይ እንቅልፍ ምናምን ተኝተው ያስቸግራል። እኔ ሙስሊም ሆነህ ራሱ ሌላ ሙስሊም እንቅልፍ ላይ ሲጫጫህ ብታየው ሂዶ ረዛ ነው የምትለው ተነስተህ በጥፊ። ስለዚህ ይሄ የእንቅልፍ ሰዓትን መጠበቅ አንድ ነው። ሁለተኛው ያው እኔ ይቆጨኛል፣ እነሱን አስልም ያለ መውጣት ንጽጽር እንደምሰራ ያውቃሉ። ስሰራ ምናምን ደስ ይላቸው ነበረ፣ ምክንያቱም እላፊ ነገር ስላየለው ማለት ነው። አንድም ቀን ያው አላህ እንትን ይለኛል። አንድም ቀን ከእነሱ ጋር ጭቅጭቅ ውስጥ ገብቼ አላውቅም። ጥያቄ ጠይቁኛል፣ ስለ ክርስትና እመልስላቸዋለሁ፣ ስለ እስልምና እመልስላቸዋለሁ። አለቀ። ጭቅጭቅ ውስጥ ኢስላም አይፈቅደውም። ባይዘው ይሄንን ይሄ አንድ ለአንድ ሁሌ መጨቃጨቅ አይፈቅድም። ለምን? አላህ ስብሓንሁ ወተዓላ ቁርአን ላይ ነቢዩም ተናግሯል። ነቢዩ ኢብራሂም ከአባታቸው ጋር እኮ ስንት ረዥም ጊዜ ኖሩት። ከአባታቸው ጋር ነቢዩ ኢብራሂም ሲኖሩ በየቀኑ ሲጨቃጨቁ ነበረ እንዴ? የለም። መጨረሻ ላይ ሰላሙን አለይክ አሉት። ሰላም ላንተ ይሁን። ተጨቃጭቀህ ኑር፣ ጨጓራህን ጨርስ የሚል ሃይማኖት አይደለም። ታስተምራለህ የቻልከውን ያክል። ከዛ ብዙ የሚያኗኑራቸው ነገራቶች አሉ። ስለዚህ ከዛ አንጻር አድርጉ እናንተም። እሺ እንትን የለውም። ጥያቄ መጠየቅህ ጥሩ ነው፣ ግን ተኝተው ምናምን የመሳሰለው ሰዓት ላይ በምንም ተአምር እንትን አትበልባቸው፣ አታውራባቸው። እሺ ኧረ ችግር የለውም። ሲጀመር እኔም አልጠይቅም፣ አቆማለሁ። ችግር የለውም ማለት ሳቢሮ ለረጅም ጊዜ ላውራ እያለ ነበርና ምናልባት ሀሳብ ካለው አፎን በኮሜንት ትገግሚ እናንተ ጨርሱ ለማለት ነው። ኢብራሂምም ወጥቷል መሰለኝ። ኢብራሂምን አስገቡት። እንግዲህ አሁን ጥያቄ ወደ መቀጠል ትችላለህ። ኢብራሂምን አስገቡት ጀማ። እና በተቻለ መጠን ደግሞ ኮሜንት ላይ ማንንም አካል በተቻለ መጠን እንትን አትበሉ። ይሄ ዲኑ እና ይሄ ዳዕዋው ፍም ነው። እሺ እና በፍም እጅ ያለ ነገር ጥንቃቄ ይፈልጋል። ዝም ብሎ እንትን የሚደረግ አይደለም። ዝም ብሎ እንደማንም የትም የምታደርገው ነገር አይደለም። ፍም የሚባለው ነገር ማለት ነው በጣም ጥንቃቄ ስለሚፈልግ ማለት ነው። ፍም ነው የያዝነው እኛ። ዳዕዋው ፍም ነው። ያለንበት ዘመን የፍም ዘመን ነው። ፍም ያለበት ዘመን ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ያ የሚመጣበት ቀን ይመጣል። በጣም አደገኛ ፍም እንደመያዝ ዲንን መያዝ ፍምን እንደመያዝ የከበደበት ዘመን ነው። ስለዚህ በምንም ተአምር እዚህ ጋር ሆናችሁ አላህን ፍሩ፣ ሰው አትናገሩ። በቃ እኔ ምን አይነት ማህበረሰብ ነው እየሰራን ያለን? ምን አይነት ማህበረሰብ፣ ምን አይነት ሙስሊም ነው እየሰራን ያለን ነው? ነብዩ ወላሂ ያፍሩባቸዋል። እኔ አሁን ከታች እየተመለከትኩኝ ነበር፣ አውቄ ነው ጸጥ ያልኩት። ምንም ይፈጠር ምን ማለት ነው? ምንም ይፈጠር ምንም ያደረገ ምንም አካል ይሁን በየቀኑ የሆነ አይመለከተንም። እና ለምንናገረው ነገር የምትሳደቡም ሰዎች የሆነ ነገር እንትምትሉም ተው። እነ ለዓብደ ለየተከለሙ ቢከሊመቲ ላ ዩልቂ ለሃ ባለ፣ አንዲትን ንግግር ይናገራል። ለዛች ንግግሩ የሆነ ደንታ አይሰጣትም፣ ያን ያህል ትልቅ ቦታ አይሰጣትም። በዛ 70 ኸሪፈን ነገ የቂያማ ቀን ወደ ጀሃነም ይወረወራል ነው የተባሉት። በቃ ተው። እኔ ለምን ነው ማይከብዳችሁ? ይክበዳችሁ። በቃ ሁሌ መጨቃጨቅ፣ ሁሌ መሰዳደብ፣ እንደዚህ ሆንክ እንደዛ አረክ ምናምን እዛ ውስጥ ባንገባ ደስ ይለኛል። አይ ቲንክ ቀጥሉ ይብሮ በቃ ርዕሱ ላይ እኛም ለዛ ሰዓት አወራ። እሺ ሰላም አለይኩም ወራህመቱላህ። በነገራችሁ ላይ የድንግል ጥያቄ ጠይቅ። እሺ ከቤት ወጣ እያልክ ምናምን ጠይቅ። አብሽር። እሺ አሁን ወደ ጥያቄው እንሂድ። ላብራራለህ የፈለግከውን
ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያለው ላብራራለህ አለ አለሁኝ አብራሩ ችግር የለውም እየሰማ። እሺ ምን መሰለህ እዛ ላይ አላህ የሚናገረው በመጀመሪያ ደረጃ አንድ ቋንቋዊ ሙግት አለ። የመጀመሪያ ቋንቋዊ ሙግት አለ፣ ሁለተኛ አውዳዊ ሙግት አለ። የመጀመሪያ አውዳዊ ሙግት ምንድነው? ምን እያለ ይናገራል? ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ላ ተግሉ ፊ ዲኒኩም ይላል። በሃይማኖታችሁ ወሰንን አትለፉ። ወሰንን አልፈዋል ማለት ነው። ልብ አድርገን እነዚህ አላህ ሲነግረን ክርስቲያኖች ወሰንን ማለፋቸውን ይነግረናል። ወላ ተቁሉ ዐለላሂ ኢለል ሐቅ በአላህ ላይ እውነትን እንጂ አትናገሩ። ኢነመል መሲሑ ዒሳ ብኑ መርየም የመርየም ልጅ ዒሳ እኮ ረሱለላህ የአላህ መልእክተኛ ነው። የአላህ መልእክተኛ ብቻ ነው። በቃ መልእክተኝነቱ የአላህ መልእክተኛ ነው። ወከሊመቱሁ አልቃሃ ኢላ መርየም። አሁን ጉዳዩ እዚህ ጋር አንድ ጊዜ ትልቁ ላይ ብታረጉኝ ደስ ይለኛል። የሆነች ላሳየው የምፈልገው ነገር ስላለ ማለት ነው። እሺ እንዴ ትልቁ ላይ ከቻላችሁ፣ ካልቻላችሁ ኖርማል ነው ትላለ። እሺ ምንድነው መሰላችሁ? ወከሊመቱሁ አለ ቃሉ። እሺ አንድ ጊዜ ጀዛኩሙላሁ ኸይረን። ምን አለ? ከእርሱ አለ። ልብ አድርግ፣ ከእርሱ የሆነ አለ። ልብ አድርግ። መጀመሪያ ምን አለ? ኦኬ ወደ መርየም የጣላት የይሁን ቃል አለ። የይሁን የምትለው ያው አረበኛው ላይ ምናምን ችግር የለውም፣ ያው ኮንቴክስቹዋል ሚኒንግ ስላለው ማለት ነው። እና ወደ መርየም የጣላት ቃሉም አለ። ልብ አድርግ፣ ቃሉም ከእርሱም የሆነ አለ። አሁን ቃሉም የሚለው ነገር ምንድነው? ከእርሱም የሚለው ምንድነው የሚለውን እንመጣበታለን። ቆይ መጀመሪያ አውዳዊ ሙግት ነውና ከእርሱም የሆነው ቃሉ ብቻ ነው አለ። በአላህና በመልእክተኞቹ እመኑ አለ። ልብ አድርግ፣ እዚህ ጋር መልእክተኛ ነው ብሏል። አላህ ዒሳን ሲናገር ምን አለ? የአላህ መልእክተኛ ነው አለ። የአላህ መልእክተኛ ነው። ልብ አድርግ፣ የአላህ መልእክተኛ ነው። ማን ነው እሱ? ዒሳ። የማን መልእክተኛ ነው? አንዴ ሚውት አድርግ። የአላህ መልእክተኛ ነው አለ። ልብ አድርግ። ስለዚህ በአላህና በመልእክተኞቹም እመኑ አለ። ስለዚህ ዒሳ የአላህ መልእክተኛ ብቻ መሆኑ ነው የሚናገረው። ስለዚህ አሁን ቃሉ የተባለውና ከእርሱ የሆነ መንፈስ ነው የተባለው ምንድነው የሚለውን እንመጣል። ራሱ መጀመሪያ አውዳዊ ነው ጨረስ። አማልክት ሶስት ነው አትበሉ፣ ሶስት ነው አትበሉ። ስለዚህ ምንድነው ተከልከሉ፣ ለናንተ የተሻለ ይሆናል። አላህ አንድ አምላክ ብቻ ነው አለ። ሶስት ነው አትበሉ። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው አትበሉ። አብ ነው፣ ወልድ ነው፣ ማርያም ነው አትበሉ። ተግባባን? ስለዚህ ሶስት ነው አትበሉ ሲል ቃሉ ብላችሁ የምትሉት እናንተ ኢየሱስን ስለሆነ ቃሉ የሚለው ነገር እዚህ ጋር የወድቃል። ኤክስ ነው የሚሆነው አውዳዊ ሙግት ላይ ማለት ነው። ተግባባን? ስለዚህ በሰማያትና በምድር ያለው ሁሉ የእርሱ ነው አለ። በቃ የአላህ ነው። ኢየሱስም ይሁን ሌሎቹም ሩሖች የተፈጠሩ መልእክተኞች ሁሉ ኢየሱስም የአላህ መልእክተኛ ነው፣ የአላህ ነው እሱ ራሱ። ተግባባን? መመኪያም በአላህ በቃ አለ። ጥሩ። እሱ የአላህ ባሪያም ጭምር ነው። አልመሲህ ዒሳ ለአላህ ባሪያ ከመሆን ፈጽሞ አይጸየፍም ማለት። ስለዚህ የአላህ ባሪያ ነው። እሱ ብቻ ሳይሆን ሌሎቹ ሁሉ የአላህ ባሪያዎች ናቸው። ስለዚህ በአጭሩ አውዳዊ ሙግቱ ይህን ይመስላል። አሁን ወደ ሁለተኛ ሙግት እንሂድ። ሁለተኛው ሙግት ምንድነው? ቋንቋዊ ሙግት ነው። ቋንቋዊ ሙግት ላይ ስንሄድ ምን እያለ ይናገራል አላህ ሱብሓነሁ ወተዓላ? ወከሊመቱሁ አለ። በመጀመሪያ አረብኛውን ማወቅ ይኖርብሃል። ወከሊመቱሁ አለ። ወከሊመቱሁ ማለት ከሊማው ወደ አላህ ነው የሚጠጋው። እቺ ወከሊመቱሁ፣ እቺ እዚህ ጋር መታየት ወከሊመቱሁ የምትለዋ የአረብኛ ቃል ወደ አላህ ነው የምትጠጋው። ተግባባን? ወደ አላህ ተጠጋ ማለት ግን ኢዳፈቱ ተሽሪፍ ይባላል። ኢዳፈቱ ተሽሪፍ ማለት ምንድን ነው ሲባል ልቅናን ታላቅነትን ለመስጠት የሚያሳዩ ናቸው። እንደዚህና ይሄን የመሳሰሉ ጥቅሶችን ላሳይ። ለምሳሌ ላሳይ፣ እዚህ ጋር ላሳይ። ቆይ አንድ ጊዜ ኦልራይት። እሺ ምን ይላል መሰለ? ሱረቱል ጃሲያት ምዕራፍ 45 ቁጥር 13 ላይ ምን ይላል? ወሰኸረ ለኩም ማ ፊ ሰማዋት ወማ ፊል አርድ፣ በሰማያትና በምድር ያለው ሁሉ አገራላችሁ። ከምን አለ? ጀሚዐን ሚንሁ፣ ሁሉም ከሱ ሲሆን አለ። አሃ ከሱ ነው ማለት በሰማይና በምድር ያለው ሁሉ ከአላህ ባሪ ተገንጥሎ የመጣ ነው ማለት ነው እንዴ ሲባል አይደለም። ተግባባን? ከእርሱ አለ። ተመልከት፣ ከእርሱ ከማ ከአላህ ከእርሱ። ስለዚህ ከእርሱ ስለተባለ ከአላህ ተገንጥሎ የመጣ ነው ማለት አይደለም። ተግባባን? ስለዚህ አላህ Subhanahu Wa Ta'ala ከእርሱ ማለቱ ከሊመቱሁ ከሊማ የሚለውን ወደ አላህ ማስጠጋቱ ያንን ለማሳየት አይደለም ማለት ነው። ሌላም አንድ ሁለት ምሳሌ ልጨምርልህና ከዛ ሩህ የሚለውን ነገር ደግሞ ካልጠየቅ እንዲሁ ወደ ሌላ ጊዜ እንዳጠይቀው እነግርሃለሁ ማለት ነው። ሌላኛው አላህ በሌላ ቦታ ሲናገር هذا ناقة الله ያለ የአላህ ናቃ ማለት ግመል ማለት ነው። የአላህ ግመል አለ። አሃ የአላህ ግመል ማለት ስላለ ወደ አላህ ስላስጠጋው ከአላህ ባህሪ ተገንጥሎ የመጣ ራሱን የቻለ ግመል ማለት ነው እንዴ ሲባል አይደለም።
ተግባባን። ስለዚህ ናቀቱላህ የተባለበት ምክንያት ያለ ሴት ያለ ወንድ ግመል ማለትም ሴክሹዋል ኢንተርኮርስ ሳይኖር አላህ ከድንጋይ ውስጥ ብቻ ስለፈጠረ ስላወጣት ነው። በተመሳሳይ ወጠሂር በይቲየ ሊጣኢፊን አለ። ቤቴን አለ አላህ። ቤቴ ማለት አላህ ከራሱ ባህሪ ተገንጥሎ የመጣ የራሱ ቤት የሚለው የራሱ ባህሪ ነው ማለት ነው እንዴ? ኖ ምንድነው ከተባለ እዚህ ጋር ያለው በይቲየ የሚለው የአላህ ሱብሓነሁ ወተዓላ ቤት ብዙ አሉ። ለምሳሌ ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ፣ መሳጅዶች ሁሉ የአላህ ናቸው አለ። ቤትየ የሚለው ኢዳፈቱ ተሽሪፍ ነው፣ ታላቅነትን ልቅናን ለማሳየት ነው አሁንም የመጣው ማለት ነው። ተግባባን። ስለዚህ እዚህ ጋር ወደኋላ እንመለስና ምን ብሎ ተናገረ? ከእርሱ ማን ነው የታለ? እዚህ ጋር የአላህ መልእክተኛ ወደ መርየምም የጣላት ቃሉም ማለት ቃሉም ሲባል ምንድነው ከተባለ ቃሉ የተባለው የመፍጠሪያ ቃል ነው። መፍጠሪያ ማለት ምንድነው? ዒሳ ራሱ የተፈጠረበት ማለት ነው። ራሱ ዒሳ የተፈጠረ ከየት አባ ከመጣክ ኢብራሂም ይህንን ብለህ ስትለኝ መረጃው ቁርአን ላይ አለ ማለት ነው። የታለ ላሳየ። ሱረቱል ኢምራን ላይ የተቀመጠ አለ። ቅድም አቡኪም ጠቅሶልሃል። ራሷ መርየም የተናገረችው ነገር አለ። የታለ መሰለ እዚህ ጋር ወይት ቃለ ረቡከ ሊልመላኢካ አይደለም። እዚህ የቱ ጋር ነው? የታባቴን ያደረኩት? እሺ በቃሌም አውቀዋለሁ መናገር እችላለሁ፣ ግን ቆይ መጀመሪያ ላሳየ ሲታይ ያምራልና ማለት ነው። እሺ ያውና ምን አለች መርየም? ሱረቱል ኢምራን ምዕራፍ 3 ቁጥር 47 ላይ ቃለት ብላም አለች፣ ይኸው ጌታዬ ሆይ አለች፣ ሰው ያልነካኝ ስሆን አለች ለእኔ እንዴት ልጅ ይኖረኛል አለች። ሰው ያልነካኝ ስሆን። ኦኬ ምን አለ? ነገሩም እንዳልሽው ነው አለ። አላህ የሚሻውን ይፈጥራል አለ። አየህ፣ የሚሻውን ይፈጥራል። ስለዚህ እንዳልሽ አንዳችን በሻ ጊዜ ለእርሱ ሁን ይለዋል አለ፣ ወዲያውንም ይሆናል አለ። ስለዚህ ኢየሱስ ደግሞ ልክ እንደ ዒሳ እንደ አደም ምን የተደረገ ነው? የተፈጠረ ነው ማለት ነው። ተግባባን። ኢነ መተለ ዒሳ ዒንደላሂ ከመተሊ አደም አለ። የኢየሱስ ጉዳይ ልክ እንደ አዳም ቢጤ ነው አለ አላህ ቁርአን ላይ ሲናገር፣ እንደ አዳም ቢጤ ነው። አደምን ከአፈር ፈጠረውና ለሱም ሁን አለው አለ። ያው ተመልከት፣ አላህ ዘንድ የዒሳ ምሳሌ አለ እንደ አዳም ቢጤ ነው። የዒሳ ምሳሌ ከአፈር ፈጠረው አለ። ከዚያም ለእርሱ ሰው ሁን አለው አለ፣ ወዲያውኑም ሆነ አለ። አየህ፣ ስለዚህ ይሄ ነው በቃ በአጭሩ ያለው ነገር ቁርአኑ ላይ የተቀመጠው። ሁን የሚለው ቃሉ አላህ የጣላት ማለት አላህ ሱብሓነሁ ወተዓላ ያለ ሴት ያለ ወንድ ሁን ሲለው ሆነ ማለት ነው። ዳትስ ኢት። ይሄ ነው ቁርአኑ የሚናገረው። ተግባባን? ኦኬ። ስለዚህ ይሄንን ይመስላል የድንግል አለ። ግልጽ ነው አለሁኝ። ተፈቀደልኝ ማለት ያው ሌላ ቀን እንለዋለን መሰለኝ ታስበው። በቃ እንደዚህ ነው መልሱ። የሚመስል ቦታ ስለሆነ መልሱ አጥጋቢም ባይሆን ደርሶኝ አጥጋቢ ባይሆን ያው ለአንተ ነው እንግዲህ የማይሆነው። እስቲ እኔ ጥያቄ ልጠይቅ እዚሁ ላይ አንተን ልጠይቅህ። አንተን ጠይቃለሁ ደግሞ እሺ፣ አንተን ጥያቄ ልጠይቅህ። ክርስቶስ ተፈቀደልኝ እንጂ ስላልተፈቀደልኝ ነው። ወጣ ብላ አውራ፣ ወጣ እዚህ ትወጣ ደግሞ ኔትወርክ ቆጠር ሰምነው እንትኑ ዋይፋው ቤት ውስጥ ስለሆነ ያለው ውጭ ላይ ወጥቼ እንኳን ላይቭ ቀርቶ እና እንደዛ ስለሆነብኝ ነው። በጣም ይቅርታ ስለነበረ ቆይታ አመሰግናለሁኝ። እውነት ይቅርታ ብሻቸው ኖሯል። እኔም ደህና ዛሬ አወቅኩ በእናንተ ምክንያት። ሰላም ለሁላችሁም ብያለሁ። ይህን አሁን አብሽር አረበሽክንም ችግር የለም። እሺ ኢብሮም በደንብ አስረድቷል። ምናልባት ባንዴ ላይ ሆነጣ ይችላል እንዳልከው፣ ግን ቀስ በቀስ ደግሞ ኢንሻአላህ እየተለወጠ ይሄዳል። ግን እናንተ ዋናው ነገር ሰላም ሆኑ፣ እንደዚህ ቀስ እያለን እንማማራለን። እሺ አንተም የምታውቀውን ሼር ታደርገናለህ። እሺ ችግር የለውም። አይ እኛ ሲጀመር እኔ ከቤተሰብ ጀምሮ ማለት ምኖረው ከአብሬ ነው ከሁሉም ጋር ያው እንደዚህ እነሱንም ነግራቸዋለሁ አስቀድሜ ማለት ነው። እኔ ጥያቄ ውስጥ አንግባ ነገሮች እንደምታዋቸው ያው ይዛባሉና
እንደዚህ ነው ብዬ ይሁን ችግር የለውም እኛም ታወቅን እናንተም ብለው ስላሉ በቃ እንደዛ ስለገባሁ በጣም ይቅርታ። እኔ ራሱ እናንተንም ረበሽኳችሁ። አብሽር ችግር የለም። ወደ ቀጣይ እንሻገር ኢንሻአላህ። ሳቢር ከቅድም ጀምሮ የሚያወራው ነገር ካለ ቀጥሎ መጀመሪያ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። መጀመሪያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጀመሪያ የገባችሁ ኢብኑ ሙነወርን ፎሎ ያላደረጋችሁ ፎሎ አድርጉ። ኢብኑ ሙነወርን ቀጥል ወንድሜ። እሺ ጥያቄ ያለው ሰው አለ? ክርስቶስ አምላክ ነው ብሎ የሚናገር እስቲ አንድ ክርስቲያን እስቲ እኔ በቃ አለው የሚል እስቲ መግባት ይችላል። በቪዲዮ ልግባ ጋይስ፣ እሱ ስለሌለ እኔ በቪዲዮ ልግባ እስቲ። እሺ ክርስቲያን ካለ ማለት ነው እዚሁ ላይ ያለው ቃል የሚለው ነገር ለምን በዚሁ በደንብ አድርገን አንዳስሰው ይቻላል? ባይብል ላይ ያለው ነው። ምክንያቱም ጀስት እዛ ጋር ያለውን ነገር ይዘው ስለሆነ ወደዚህ እንትን የሚሉት እዛ ጋር ያለውን ኢንሻአላህ በትንትን ብናደርገው ነው የሚለው። ኢንሻአላህ ይምጡ። ክርስቶስ አምላክ ነው በሚለው ላይ ዮሐንስ 1:1 ላይ የሚያወራ ሰው ካለ ቃል ነው የሚል ካለ ኢየሱስ የእግዚአብሔር ቃል ተብሎ አያውቅም ባይብል ላይ በመጀመሪያ ደረጃ ማለት ነው ትላለህ። እና ኢየሱስ የእግዚአብሔር ቃል ነው ብሎ የሚያምን አንድ ክርስቲያን ካለ እዚህ ፕላትፎርም ላይ ቲክቶክ ላይ ኢየሱስ የእግዚአብሔር ቃል ነው ብሎ የሚያምን አንድ ክርስቲያን ካለ መግባት ይችላል። የእግዚአብሔር ቃል ነው ብሎ ብቻ ሳይሆን ራሱ ኢየሱስ አምላክ ነው ብሎ የሚል ካለ መግባት ይችላል። እስቲ ግቡ፣ ጠይቁ፣ እንወያይ ነው። እስቲ ክርስቲያኖች አላችሁ ኢየሱስ አምላክ ነው የሚል አንድ ክርስቲያን ካለ አንድ ክርስቲያን ሰላማዊ ታለሽ? ሰላማዊ አቤት። በእርግጠኛ አሁን መልስ መጽሐፍ እንትን ልሰጥክ አይደለም የገባሁት። ኢየሱስ ክርስቶስ አምላክ ነው የሚል ብሎ የሚያምን ሰው ካለ ይግባን ያልከው? አዎ ኢየሱስ አምላክ ነው ብለሽ ታምኛለሽ? ግጥም አድርጌ በጣም ብዙ መረጃ ግጥም አድርገሽ እስኪ መረጃ አንድ መረጃ እሱ ነው። አሁን አይመቸኝም መረጃ፣ በኋላ ላዘጋጅቼ ታስገቡኛላችሁ። አረ የፈለግሽው ሰዓት አታስቢ። ግን ግጥም አድርጎ ኢየሱስ ሰው እንደሆነ ነው ባይብል። ደስ አትልም ይብሮ? ደስ አትልም? ሰጣችኋል። ይብሮ አንድ ሰው አግኝቷል። በቃ አንድ ወዳጅ አግኝቷል። ኢየሱስ ጌታ ነው ጌታ አይደለም የሚል ሙስሊም የለም በባይብል ላይ። ግን ኢየሱስ ጌታ ነው ሲባል ኢየሱስ የባህሪ ጌታ አይደለም፣ የጸጋ ጌታ ነው የምንለው። አሁን እስቲ እዚህ ጋር የሆነች ሰው ገብታለች። ሰላም ብያለሁ። እስራኤልን አስወርዷት። አታስወርዷት። ቆይ ነው ትፈልጋታለህ? ኦኬ ኧረ ፈልጋታለሁ። የኮንጎ ባንዲራ ይታየኛል እዛ ጋር። ኮንጎ ሰላም ብያለሁ። እንዴት ነሽ? ኮንጎ እንዴት ነሽ? ሰላም ብያለሁ። ኮንጎ ነው የሆነ ብቻ የሆነ ባንዲራ ይታየኛል። ሰላም ብያለሁ። እንዴት ነሽ? ሰላም እንዴት ናችሁ? ኢየሱስ ክርስቶስ አምላክ ነው። ቆይ ወደዚህ እሺ ልንገርህ ታዲያ እንዴ አትጮህ እኔ በተፈጥሮ ለቅሶ አልፈልግም። ለእሱ እኮ ያልከው አንተ ራሱ ያልከው አንተ ነህ። አታልቅም። ክርስቶስ አምላክ ነው ወይ? አሁን ወደ ለቅሶ ታዲያ ለምን እስልምና የሚታደጉት በሚወት ነው? በቃ ሚወት በማለት ታፍራለህ። በእስልምና ታፍራለህ። ስለምታፍር ነው። እኔ እሰጥሃለሁ። አታወርደኝ። ልስጥህ። አታወርዳ። ምን ሆናችሁ ነው ሞዴሬተሮች? ላ ኢላሀ ኢለላህ ምንድን ነው? ለምን አስወረድ? እንትን ነው ለቅሶ አለባት ትንሽ ሸራ ታች ስላለ ሸራ ውስጥ አስገብቻት ነው። ለቅሶ ላይ ነች አሁን። እሺ አሁን ትንሽ ታልቀትና ትገባለች። ሶፍት አይደለም አንደኛ ማለት ነው። ሰው ከጠየቃችሁ በኋላ አረ ለአላህ ብለሽ ሰላማዊት ኢየሱስ አምላክ ከሆነ መልሱን ንገሪ። አሁን ወደዛ ነው ገባው። ቤቲ ሰላም ብያለሁ። ክርስቶስ አምላክ ነው ቤቲ? ለምንድን ነው የምታስወርዱት? ክርስቶስ አምላክ ነው ወይስ አንቺም ለቅሶ ቤት ልትሄጂ ነው? አምላክ ነው።
እሺ ምዕራፍና ቁጥር ነው አይደለም? ለምንድን ነው አይ እምቢ አለች። ለቅሶ ጀመረች። ለቅሶ ቤት ከሆነ ደግሞ ታች ነው ለቅሶ ቤት። እሺ ምዕራፍና ቁጥር አለሽ? ከይቅርታ ጋር እሺ ኢየሱስ አምላክ ነው? አዎ አምላክ ነው። ምዕራፍ ቁጥር እሺ የለም የለም። አንድ ሰው እኔ ፊት አይቆምም። እኔ እነግራችኋለሁ። አንድ ሰው ወላሂ አንድ ሰው የለም። በቃ ክርስቲያን እኔ ክርስቲያን ነው ስትል ለምን አስወረዳችኋት? ኧረ የምን ማውረድ? ራሷ ነች ወረደችው። እናትዬ ሰላማዊት ራሷ ነች። አሁን ክርስቶስ አምላክ ነው የሚል አንድ ክርስቲያን ካለ እኔ በቃ አድናቂ ነው። ይቅርታ ወንድሜ፣ ለምን ራስህን ግን እንደዚህ ታታልላለህ? አሁን አታውቅም ኢየሱስ ክርስቶስ አምላክ መሆኑን? ከሺህ በላይ መጽሐፍ እንዳለ አታውቅም? በደንብ ነው የማውቀው። ኢየሱስ ወንድ ልጅ እንደሆነ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ፣ ኢየሱስ ሰው እንደሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው እንደሆነ ሰው እንደሆነ ላሳይሽ። ሰው ፍጹም ሰው ፍጹም አምላክ ነው እንጂ የሚለው ሰው የሚል የለም። የለም አምጪ እንደዛ የሚል ካለ እኔ ላሳይሽ፣ መረጃ ላሳይሽ። እኔ መረጃ ላሳይሽ። እናንተ እኮ በቃ አንተን ነው የምትፈልጉት፣ ሽሩሩ ምናምን ነው። እንደዛ የለም። አሁን ቀጥታ ነው ቱ ዘ ፖይንት ነው። እኔ በቃ የሚሄደው ሁል ጊዜ ያሳየኝ፣ የኛ ጀግና ያሳየኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ይኸው ቱ ዘ ፖይንት። ይኸው ኢየሱስ ምን አለ? ኢየሱስ እዚህ ጋር ምን አለ? ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባረጋችሁ ነበር አለ። ነገር ግን አሁን ከእግዚአብሔር የሰማሁት ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ከእግዚአብሔር የሰማሁትን አለ ኢየሱስ እውነት የነገርኳችሁን ሰው አለ። አየሽ፣ ልትገሉኝ ትፈልጋላችሁ። ራሱን ሰው ብሎ ጠራ። እግዚአብሔር ደግሞ እዚህ ጋር አለ። ሌላ መረጃ የማቴዎስ የሉቃስ ወንጌል ማን ነው እንትን ላሳይሽ። አንደኛ ጢሞቴዎስ ላይም ላሳያችሁ። ዝም ብሎ ነው የሚሸውዷችሁ። ቤተክርስቲያን ውስጥ አንድ እግዚአብሔር አለ። አሁን አንድ ይቅርታ ላቋርጥ። እኔ አሁን መጽሐፍ ቅዱስ አልያዝኩም። የእግዚአብሔር ቃል አይነበብም። የእግዚአብሔር ቃል አይነበብም። አንዴ የእግዚአብሔር ቃል ክብር የለውም። አንድ እግዚአብሔር አለና አለ። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው ክርስቶስ ኢየሱስ። አየሽ፣ ኢየሱስ ሰው ሲሆን እግዚአብሔር ደግሞ አንድ ነው። መጽሐፉ የሚናገረው ይሄ ነው። እናንተ የምትሉት ሌላ ነው። በቃ እናንተ ሌላ ውስጥ ሌላ ታሪክ ውስጥ ነው። አሁንም ክርስቶስ አምላክ ነው ብሎ የሚል ካለ አንድ ክርስቲያን መግባት ይችላል። በቃ አንድ ክርስቲያን ካላችሁ ግቡ። ሜዳውን ፈረሱም። ይኸው ክርስቲያን አለ ከእናንተ ማለት የለም፣ መቼም አይመጣም። ኢየሱስ አምላክ ነው ብሎ የሚመጣ አንድ ክርስቲያን ካለ ነው ያደንቀዋለሁ። ሲጀመር ኢየሱስ ወንድ ልጅ መሆኑን የተናገረው እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለው ሰጪ ሌላ ጌታ አምላክ አለ? ኢየሱስ ሰው ነው፣ ወንድ ልጅ ነው፣ በስምንተኛው ቀን የተገረዘ ነው። ስምንተኛው ቀን እንዴት ተገረዘ መሰለሽ? ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ሊገርዙትም 8 ቀን በሞላው ጊዜ በማዕፀን ሳይረገዝ እንደተባለ ስሙ ኢየሱስ ተብሎ ተጠራለ። ስለዚህ የተገረዘ ወንድ ልጅ ደግሞ እንዴት ነው የምናመልከው? ወዴት ነው ወንድ ልጅ አምላክ አድርጋችሁ የምትይዙት? እሺ አሁን ግቡ እስቲ። አለ በነገራችን ላይ ሰላም ይብሮ ለእምነቷ በጣም ቀናይ ናት። ቅድም ስትጠይቃት እኮ በእርግጠኝነት ብላ ነው ሞቅ አድርጋ ነው ያወራች። አይ ማሻአላ። እኔ እንደዚህ አይነት እምነታቸው ላይ እንደዚህ አይነት ፍቅር መውደድ ያላቸው ሰዎች ደስ ይሉኛል። ግን ትልቁ ችግሩ ምንድን ነው? አንድ ወዳጅ አግኝተሃል እንግዲህ ማረጃና ማስረጃው ነው። እና ሰላም አቤት ይብሮ ጋር በደንብ ተዋውቁ። እሺ አሪፍ ልጅ ነው። ሻይ ቡና እያላችሁ ምናምን ሌላ ክርስቲያን ሌላ ሰው አስገቡ። ሞዴሬተሮች እሷ ትቀመጥ። ክርስቲያን አስገቡልን። እኔ ወላሂ ነፍቅ ብሎኛል። ኢየሱስ አምላክ ነው ብሎ የሚያወራኝ ሰው ይብሮ የሌለን ይናፍቀኝ። ወላሂ የሌለ የለም፣ ጠፋ። እንደ ሰው ኢየሱስ አምላክ ነው ብሎ የሚያወራ ሰው ምን ትላለህ ይብሮ? እኔ በደላላን ያስፈልግልሃለሁ። ስማ እንትን እኔ ጥያቄ ትንሽ ዞር እናርጋትና ደግሞ ሰይጣን በክርስትና ከምንድን ነው የተሰራው? እስቲ እንግዲህ አንተ
ዞር እናድርገውና ሰላም ከምን እንደሆነ ተናገር። ከንፋስና ከእሳትና ከንፋስ አይ ኔትወርክ ወሰደኝ። ከእሳትና ከንፋስ ኧረ አልወሰደም አለ። ከእሳትና ከንፋስ እንዲሁም ጭራሽ ማለት ነው። አሁን እሺ ትሰጣቸው ይወቁ ይማሩበት። መቃብያን ሳልስ ምዕራፍ 2 ከአንድ ጀምረው እስከ መጨረሻው ቢያነቡት ቁጥር 10 ላይ ነው ያለው ኃይለ ቃሉ ከንፋስና ከእሳትና ከንፋስ እንደተፈጠረ። ግን ደግሞ የሚገርምህ በአምላክ ላይ የሚያምፁትን ወይም ደግሞ ከትእዛዙ ያፈነገጡትን ለእሳት አብሮ ጓዱ እንዲሆኑ ነው ምናምን የሚያስታቸው ምናምንና እኔ እኮ ብሉይ ኪዳንን እንዴት እንደምወደው ልነግራቸው አልችልም። በተለይ መቃብያን ምናምን የሚባል መጽሐፍ አላህ 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 ብዙ ጉድ ነው ያለው፣ ብዙ ጉድ። ወደ ፖይንት እንመለሳለን። ሌላ ክርስቲያን ካለ አስገቡ። ኢብሮ ዛሬ አረ ክርስቲያን ንገር ያ ኢብሮ ፈልጓል ዛሬ ስበኩት። ይሄን ሞክሼ ስበኩት። ታሪ መጥቷል። ቆይ እስቲ አንዴ ታሪ ቆይ አንዴ ታሪዬ እንዴት ነህ? ደግዬ ነው ወይ? አገሩ አማን ነው ወይ? እንዴው እንዲህ እያለች ነው ኳላ እንጂ ታሪ ሄደ እኮ ተመልሶ አለ። ኧረ በኋላ ታሪ አለ ታሪኳ ነው ታረቀኝ ነው ታሪኩ ነው ታሬ ብቻ ሄደ። ክርስቶስ አምላክ እኔ በቃ ይቅርብኝ መሰለኝ ይሄ አሰባበክ ማለት ክርስቶስ አምላክ ነው ብሎ ሚሽን ምንም በቃ ማስረዳት ስላቃታቸው የሚገቡ አይመስለኝም። እኔ እንጃ በቃ ተመሳዝናል። ሰው ሙኬን ሰላም እንበሏለኝ። ሙኬ ሰላም አለይኩም። በረካቱ እንዴት ናቸው ወንድሞች? እንዲሁም ኡስታዝ ኢብኑ ሙነወር ሰላም አለይኩም ብያለሁ። ማሻአላህ ሳቢር ሁሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙኬ አንበሳው ቆኔ ከሳው የተውሂድ አርበኛ ጎበዝ ልጅ እኮ ነው። በነገራችን ላይ የሆነ ለምንድን ነው እንስሳ የምትለኝ? ቆይ ለምንድን ነው እንስሳ የምትለኝ? አልሰማሁም። ለምንድን ነው እንስሳ የምትለኝ አልኩህ። አላሁ አክበር አላሁ አክበር። ወዴት እንዴ? ያው እንደዚህ አንድ ጊዜ የሆነ ሰው ላዋራ ሙኬ ብርሃንን ላዋራ ብርሃኑ ይሄው ስለቀልድ ነው። እሺ ቀጥል። ገብቶኛል። ሰላም እንዴት ትሰማለህ? ብርሼ እንዴት ነህ? አለን ኢብራሂም ሰላም። ዛሬ የመጣሁት ክርስቶስ አምላክ ነው ብርሃነ የኔን አመለካከት ምናልባት እድሉን ካገኘው እንትን ግን ዋና የመጣሁበት ምክንያት እኛ ደግሞ እየጠበቅን ያለው ክርስቶስ አምላክ ነው ወይ? አሁን ተራው ይዘና ክርስቶስ አምላክ ሆነ። እሺ እዛ ላይ ነውራ እሺ እኮ አይደል? እኔ ሌላ አርስት ይዤ አይደለም የመጣሁት። ሁሱ ዛሬ 7 ሰዓት ላይ በአንድ እህታችን ጉዳይ ቀጥሮን በዚህ ሰዓት እንድትገኙ ስለተባልን ቀጠሮ ነበረንና የሱን አለ ይመጣል። እሱ አለ። ሰላም አለይኩም። እኔ እንጃ ካለ ያናግራል ኖርማሊ። አሁን ግን ጥያቄው ምንድነው? ክርስቶስ አምላክ ማለት እሱ አልቀጠረም እያሉ ነው። ለማንኛውም ቀጥሮሃል ወይንስ እንደው ዝም ብለህ ነው እያወራህ ያለው? አይ ተቀጣጥረናል። ከሳምንት በፊትም አንድ ላይ አውርተናል። አንድ እህታችን እሱ ሻሃዳ ያስያዛት ልጅ ነበረችና በሳውዲ አረቢያ የታመመች ልጅ ነበረች እና ይዘናት እንድንመጣ ነግሮን እሷን ይዘናት ነው የመጣ ነውና በእሷ ጉዳይ ልናወራ ነው። ወይም ደግሞ ትንሽ የጤና እክል ደርሶባታል። ከፍተኛ የሕክምና ወጪ ተጠይቃ እህቶች ወንድሞች እንዲያግዟት። ኦኬ እሺ። እሱ አሁን አመም አድርጎታል መሰለኝ። ምናልባት እሱ ሲመጣ እሱን ታወሩታላችሁ። አሁን ላይ የለም።
ቤቱን ብቻ ነው ለኛ ክፍት አድርጎልን እንትን ያለው። በሚችል ሰዓት እንትን እናደርጋለን ኢንሻአላህ። ኢብሮ ወደ ፖይንት መለስ ብሬ ቴንኪው። እሺ ለምታረጉት ቅንነት ለምታረጉት ማስተባበርም ቴንኪው እናመሰግናለን። ግን አሁን ያው ማለት ነው ማለት ንግባ እንዴት እናድርግ ማለት ትንሽ ጊዜ እኮ እኛ አላወቅንም። አሁን እኛ እንግዶች አይደለን ፕሮግራም ይዘን እያወራን ነው። ግን ሁሱ ቢኖር ኖሮ ያው እሱ ስላወራክ እንዴት እንዳወራችሁ የተግባባችሁበትን አግባብ እሱ በደንብ ያስረዳ ነበር። ግን አሁን እሱ ትንሽ አመም አድርጎታል። እንዴት እንደሆነ አላወቅንም። ግን እናንተን ከወዲሁ ለምታረጉት በጎ አድራጎት እናመሰግናለን ለማለት ያክል ነው። እኛ ወደ ፖይንታችን እንመለስ። ቴንኪው። እሺ ወንድሜ። እሺ ብርሃን እና አትሰበክም? እሺ ዝም ብለህ እንትን ብቻ ነው ሳትሰበክ ልትሄድ ነው? አይ እንደዛ ካልከኝ በግል ምናልባት አይ ልንገርክ፣ ምናልባት እኔ ይሄ ጥያቄ ለኔም ጥያቄ ሆነብኝ። እኔ ከምመልሰው በፊት እስቲ ማለት ሙስሊም ወንድሞቼ ወይ ይሄ ጥያቄ ለነሱ ኢየሱስ ምንድነው ብለው ነው የሚያስቡት? ከኔ ጠንካራ ምናልባት ካልሆንኩኝ እስቲ የነ እስልምና ላይ ምንድነው ኢየሱስ ክርስቶስ ተብሎ ነው የሚታሰበው? እሱን ልማርበት። ባይብል ላይ ያለውን እነግራለሁ። ባይብል ላይ ኢየሱስ ክርስቶስ ሰው ነው። ባይብል ላይ ኢየሱስ ክርስቶስ ጌታ የተደረገ ነው። ልክ እንደ ማንኛውም ሰዎች ጌታ ነቢያቶች ሁሉ ጌታ እንደተደረጉ ኢየሱስም ጌታ ተደርጓል። በዛ ላይ እሺ ጥቅስ እየጠቀስኩ ልንገርህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ኢየሱስ አምላክ አለኝ ብሏል። ዮሐንስ ወንጌል ምዕራፍ እዛው 20 ቁጥር 17 ላይ የኔ አምላክ የእናንተ አምላክ ነው ብሏል። አባቴም የእናንተ አባት ነው ብሏል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ አንድ ብቻ እንደሆነና እሱም እውነተኛ አምላክ ብቻውን ነው ብሎ ተናግሯል። ራሱ ደግሞ እኔ መልእክተኛ ነኝ አለ እዛው። ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ መሲሁ ነኝ አለ። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ አለ። ሌላ ደግሞ በቃ እንዳለ ማለት ነው ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ነኝ አለ። አንደኛ ጢሞቴዎስ ላይ ሲናገር የጢሞቴዎስ ጻፊ ጳውሎስ ምን አለ? ኢየሱስ ሰው ነው አለ። አንድ አምላክ አለ፣ አንዱ አምላክ አይደለም ኢየሱስ አለ። ስለዚህ ኢየሱስ ወንድ ልጅ ነው፣ ልክ መልአኩ እንዳበሰረው ሉቃስ ወንጌል ምዕራፍ 1 ቁጥር 30 እና 31 ላይ ወንድ ልጅ ነው አለ። ስለዚህ አምላክ ደግሞ ወንድ ልጅም አይደለም፣ ሰውም አይደለም፣ ነብይም አይደለም፣ መልእክተኛም አይደለም፣ ባሪያም አይደለም። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ባሪያ ነው ኢየሱስ። ስለዚህ ባሪያ ከጌታ አይበልጥም ብሎ ስለተናገረ ኢየሱስ ደግሞ ጌታ አለው። ስለዚህ ኢየሱስ ጌታ ስላለው ራሱ ባሪያ ነው፣ ሰው ነው፣ ወንድ ልጅ ነው፣ የማይመለክ ፍጡር ነው ማለት ነው። ከማርያም ማህፀን የተገኘ ሰው ነው። ይሄ ነው ባይብሉ የሚናገረው። ቁርአኑም ከዚህ የተለየ ነገር አይናገርም። ቁርአን ላይ አላህ በሱረቱል መርየም ምዕራፍ 19 ቁጥር 33 ላይ ኢኒ አብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ ምን አለ? እኔ የአላህ ባሪያ ነኝ አለ። የአላህ ባሪያ ነኝ። አታኒየል ኪታብ መጽሐፍን ሰጥቶኛል፣ ወጀዐለኒ ነቢያ ነብይም አድርጎ ልኮኛል አለ። ሌላ ቦታ መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል የመርየም ልጅ ዒሳ ከበስተፊቱ እንዳለፉ ሌሎች ነቢያቶች ሌሎች መልእክተኞች እንጂ ሌላ አይደለም አለ። አለቀ። ይህን ነው መጽሐፉ የተናገረው። ቁርአን ላይም ይህን ያለ መጽሐፍ ቅዱስ ላይም ይህን ያለው ኢየሱስ አምላክ ነው ብሎ የሰበከ አንድ ነብይ የለም። ኢየሱስ አምላክ ነው ብሎ ያስተማረ አንድ ሐዋርያ የለም። ኢየሱስ አምላክ ነው ብሎ ያስተማረ አምላክም አላየንም። ኢየሱስ ሰው ነው፣ ወንድ ልጅ ነው። በቃ ይሄን ነው መጽሐፉ። ብርሃን ወይ እሺ፣ አመሰግናለሁ። ግልጽ ሆኖልኛል። አይ እዛ ላይ ያለውን ነገር ለማወቅ ነበር ማለት በሌላ አይነት አመለካከት ያለው ወይም ደግሞ ሌላ ልትለኝ የምችለው ነገር ያለ መስሎኝ ነው። ያልከኝ ነገር ሁሉም ከኔ እምነት ጋር የተቃረነ ነው ወይም የተለየ አይደለምና ስለገለጽክልኝ በጣም አመሰግናለሁ። አዎ በነገር ላይ እኛ ከድንግል ማርያም መወለዱን እናምናለን። ማርያም ድንግል ሆና ወንድ ልጅ ሳይነካት ያለ ወንድ ፍቃድ አላህ በአራት አይነት መንገድ ሰዎችን ፈጥሯል። በአራት አይነት መንገድ ከፈጠራቸው አፈጣጠሮች መካከል አንደኛው አዳምን ያለ ሴት ያለ ወንድ ከአፈር ብቻ ፈጠረው። ከአፈር ብቻ አዳምን ያለ ሴት ያለ ወንድ። የአዳም ተቃራኒ ደግሞ እኛ
ከሴትና ከወንድ ተፈጠርን። ከሴት ከወንድ ተፈጠርን፣ የአዳም ተቃራኒ። ከዛ ደግሞ ያለ ሴት ከወንድ ብቻ ሔዋን ተፈጠረች። ያለ ሴት ከወንድ ብቻ ማን ተፈጠረች? ሔዋን ተፈጠረች። የቀረው ደግሞ አፈጣጠር ስታይል የትኛው ነው? ያለ ወንድ ከሴት ብቻ። እሱም ማን ነው? ዒሳ አለይሂ ሰላም። አላህ በአራት አይነት መንገድ ሰዎችን የፈጠረበት ምርጡ የሆነ ተአምራዊ የሆነ አፈጣጠር ነው። ሁላችንም በተአምራዊ መንገድ ነው የተፈጠርነው። ሁላችንም የዒሳ የሚለይበት ነገር ምንም አይነት ምክንያት የለም። ተግባባን? ስለዚህ ማርያም ያለ ወንድ ንክኪ ኢየሱስን መውለዷን አስመልክቶ ክርስቲያኖች ማን ነው አይሁዳውያን ምን አሉ? ወቢኩፍሪሂም ወቀውሊሂም ዐላ መርየመ ቡህታንን ዐዚማ፣ በመካዳቸውም በማለታቸውም ምክንያት ምን አሉ? በማርያም ላይ ከባድን ቅጥፈት ቀጠፉ፣ ዲቃላን የወለደችዋል። በዚህም ምክንያት አላህ እናረጋቸው ረገማቸው ማለት ነው። በዚህ ብቻ አይደለም ማለታቸውም አስረግሟቸዋል። ምን ማለታቸው? ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየመ ረሱለላህ፣ የአላህ መልእክተኛ የሆነውን የመርየምን ልጅ ገደልን በማለታቸው። ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን መሰላቸው፣ የሰቀሉ መሰላቸው። ተግባባን? ራሳቸውን የመሰላቸው ሌላ ሰው ሰቅለው እሱን የሰቀሉ መሰላቸው። አላህ አመሳሰለባቸው የሚል የለም። ታዲያ ካልሰቀሉ ካልገደሉት የት ሄደ ከተባለ በመጀመሪያው እዛ ምን አለ? ወኢነ ለዚነ እኽተለፉ ፊሂ ለፊ ሸክ ሚንሃ፣ በሱ ጉዳይ ላይ የተለያዩት ተገሏል፣ ተሰቅሏል፣ ምን ብሏል፣ አምላክ ነው አይደለም ምናምን፣ ለፊ ሸክ ሚን ጥርጣሬ ውስጥ ናቸዋል። ማ ለሁም ቢሂ ሚን ዒልም፣ ከሱ ጉዳይ ላይ ከመግደላቸው እሱን ከመስቀላቸው ጉዳይ ላይ እውቀት የላቸውም ማለት ኢለ ኢትባዐ ظን፣ ጥርጣሬን ከመከተል ውጪ ምንም የላቸው። ወማ ቀተሉሁ የቂና፣ በእውነትም በእርግጥም አልገደሉትም። ሱብሓነላህ። ይኸው ተመልከት እስኪ እርግጠኝነቱን ራሱ በእርግጥም አልገደሉትም በጭራሽ። ታዲያ ካልገደሉ ካልሰቀሉት የት ሄደ ከተባለ በል ረፈዐሁ ላሁ ኢለይህ ወካነ ላሁ ዐዚዘን ሐኪማ፣ አላህ ወደ ራሱ አነሳው ቃል በገባለት መሰረት። ሱረቱል ኢምራን ላይ ቃል በገባለት መሰረት አላህ ወኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለይ ወሙጠሂሩከ ሚነ ለዚነ ከፈሩ አለ። እኔ አንተ ዒሳ የመርየም ልጅ ሆይ ወደ ራሴ አንሺህ ነኝ አሉ። ቃል ገብቶለታል። እነዛ ተንኮልን ባሰቡበት ጊዜ ማለት ግን አላህ ስብሓነሁ ወተዓላ መልሶ ምን አረገው? ወደ ራሱ አነሳው። ወካነ ላሁ ዐዚዘን፣ አሸናፊ ነው አላህ፣ ሐኪመን ጥበበኛ የሆነ አምላክ ነው በማለት ተናገረ ማለት ነው። ስለዚህ ይሄ ደግሞ ባይብል ላይም ያለ ነገር ነው። ባይብል ላይ ኢየሱስ ይጣጣር ነበረ፣ ለአበላብ እስከሚሆን ጸሎትና ምልጃን ያቀርብ ነበረ። ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጸሎትና እንባ ጋር ጸሎትና ምልጃን ያቀርብ ነበር። በቃ የሌለ ከዛ እግዚአብሔርንም ስለመፍራቱ ተሰማለት። እግዚአብሔርን ይፈራ ነበር። ምን ነው የተሰማለት? ዱዓው ነው የተሰማለት። በቃ አልብ አድርጉ እንግዲህ ኢየሱስ እኔ ለመሰቀል መጥቶ ኢማጂን አድርጋችሁታል? ኖ አልሰቀልም አልፈልግም ምናምን እማይሆን ነገር ማለት ነው። ተግባባን? በስቅለት ጉዳይ ሲጀመር በጣም ብዙ ነገር ማውራት ይቻላል። ኤኒዌይስ ግን እኔ ክርስቲያን ነው ያጣሁት። አሁን ኢየሱስ አመክ ታሪ ሰላም ብያለሁ። አለ ታሪ አለሁ እንዴት ነህ? አለን ክርስቶስ አምላክ ነው። አዎ በትክክል እንዳልከው። እስቲ ምዕራፍና ቁጥር ትሰጠናለህ? ክርስቶስ አምላክ ነው ለሚለው አንድ በቃ አተናል። ብዙ ነቢያትም ሆነ ሐዋርያት ስለ ክርስቶስ አምላክነት ተናግረዋል። አንደኛ ፍጹም አምላክ ነው ብሎ ማቴዎስ ተናግረዋል። ማቴዎስ ትምህርት ሲያስተምር ፍጹም አምላክ ነው ብሎ መጽሐፍ ቅዱስ ላይም መልእክትን ላይም አስቀምጠዋል። እየሰማ ነው እኮ ቁጥር ከማብራሪያ በፊት ላወጣል መረጃ እኮ ማብራሪያ አይደለም የሚቀድመው መረጃ ነው የሚቀድመው። ከዛ አምላክ ከምንለው ፍጥረታትን የፈጠረ ነው። የፈጠረ ነው አምላክ ከምንለው መጀመሪያ መረጃው
ኦኬ ጥሩ። ስለዚህ አሁን ፍጥረታትን ሁሉ የፈጠረ አምላክ እንደሆነ ከመጽሐፍ ቅዱስ ልስጥህ። ዕብራውያን ምዕራፍ 1 ክፈት እስቲ መጽሐፍ ቅዱስ ከያዝክ። ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ ምን ይላል መሰለ? እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዘመናትን ባደረገበት በዚህ ዘመን መጨረሻ ለኛ ተናገረ። ፈጠረ ይላል። ባደረገበት አይደል? ለምን ትዘላለህ? ለምን ትዘላለህ? ከጥንት ጀምሮ እግዚአብሔር በብዙ ጎዳናና በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረው በልጁ በዚህ ዘመን መጨረሻ ለኛም ተናገረን። ታርዬ ሰምተኛል? የኔ ቆንጆ ወይ ታርዬ የኔ ቆንጆ ግሪክኛው ላይ ፈጠረ የሚል ነገር ስለ መፍጠር የሚያወራው ምንድነው? ሌላም እሰጥሃለሁ። በቃ ሌላም ይችን ለሌላ ጊዜ እንዳይጠቀማት ቁጥር 1 ላይ በቅቶኛል እስክትል እስከ 10 ኖ ያመጣሃትንማ መጨረስ አለብህ፣ ማሳየት አለበት። ይብሩን በቪዲዮ ላርግልህ ወይም ላሳይ። ምናልባት ካላመንክ ና በትልቁ ነው። የ96ቱ ነው የ96ቱ እትመት ነው እኔ ጋር ያለው። ይሄው በትልቁ አድርገናል። ኦሪጂናሉ የ96 እትመት ነው እኔ ጋር ያለው። ምናልባት አንተ ጋር ያለው ኮፒ ከሆነ ኦሪጂናሉ አለ 96 ነው ያሳየና ከዛ በኋላ ከፍታ አድርገኝና እኔ ያሳያለሁ። ኦሪጂናሉ 96 ነው አለ። ሰምተዋል? እሺ ለበላ አሁን ሰዓት አትፍጅብን፣ ቶሎ በል። አይ እሺ እኔ እኮ ከፍቼልህ ነበር፣ ግን አንተ ያው ልክፈት ስላልክ ነው። ግን ዕብራውያን አንዳንድን መጀመሪያ መጨረስ አለብህ እኮ። እያየሁ እኮ ነው። አይ ከብሮ ጋር ነው የምታወራው። አንተንም እያየሁ ነው። ኖ አንተ እዛ እሱ ጋር ነው የምታወራው። ግን ዕብራውያን አንዳንድ ላይ ጥያቄ አለኝ እኔ። እሺ ጠይቀኝ። ላይ ብሮ አሳየዋ መጀመሪያ ዕብራውያን አንዳንድ ዕብራዊ ኦኬ፣ ላሳይ። በቪዲዮ ላድርግልህ። ኦኬ አውረድ። አንተ ምንም መሰራ በቪዲዮ ላሳይ ብሎ በቪዲዮ ላድርግልህ ይለኛል። ብሮ ቀጥል። እሺ በመጀመሪያ ደረጃ ተዛከላሽ ምን መሰላችሁ? ግሪክኛው ላይ ለሌላ ጊዜ ታርዬ ትምህርት ነች። ለሌላ ጊዜ ትምህርት እንዲሆን ኤጅስ ነው ብሎ የሚያስቀምጠው። ዕብራውያን ምዕራፍ 1 ቁጥር 2 ላይ ያየ ኤጅስ ነው። ባንዲ ታሪ ሚውት ያው ላሳይህ እኮ ነው። እኔ ምን አገባኝ? አማርኛው ነው። እኔ አማርኛው ምን አርግልኝ? ቪዲዮውን ዝጋው አለ። አረ ብሮ መላበለ ቪዲዮውን ዝጋበት። ምን ነው? እሺ ይሰማሃል? ታብታብ አድርጉ። በደምብ ታብታብ አድርጉ። ኔትወርኩ ነው እምቢ አለኝ። ታውቃለህ፣ ለእኔ ራሱ ዘጋበት ነበር። ታብታብ ያስደርጋል። አውርዶ በቃ ወይ አልታዘዝ አለኝ። ታውቃለህ እንትኑ ናሺ ናር ለማስወረድ ጊዜ አልሰራልኝ። እንትን ነው እኮ ጭራሽ ኦሪጂናል ማለት ነው እኮ። አንተ ቢስሚላ 96 ነው ማለት ከኔ እድሜ በኋላ እኮ ነው ይብሩ። እና ለማንኛውም በቃ የለም አሁን ክርስቲያን ይብሮ ክርስቲያን ግን አለ ግን ማለት ኢየሱስ አምላክ ነው የሚል አልጠፋም። ዘንድሮም አሉ። እኔ እንጃ እኔ አለቃም ህዝቡ ትተዋል እኮ ብዙዎች ትተዋል እኮ እየተው ነው ሼም ይዟቸው እንጂ ትተዋል።
ሀቂቃ ወላሂ እኔ እንጃ። እኔ ወንድ ልጅ ማምለክ ይብሮ አንተ ስትወጣ ምልህ እኔ እንጃ። አንተ ስትወጣ እንዴት ነው የወጣው? ግን ወንድ ልጅ ማምለክ ሱብሃንአላህ በጣም ከባድ ነው። አላህ ይጠብቀን ብቻ። ያው ሞልቷል ይላል ከታች ሞልቷል ይላል ከታች አስገቡኝ። ማ ከታች ማን ነው ስሙ? ሴና የምትለው አታወራትም? ማናት ሴና? እኔ እንጃ ወላሂ። ሴና አለሽ የለሽም? ነውረች ከሌሉ እሺ፣ ሌሎች መግባት ትችላላችሁ። ቆይ አንዴ ስለ ዒሳ ላስተምራቸው። መማር የሚፈልግ ካለ ሂድበት። ነገር ከስቲላት አብዛኛው ክርስቲያን ነው። ማን ነው ሙስሊም ነው? ነገር ዒሳ አለይሂ ሰላም። እስቲ ስለ ዒሳ ላስተምራችሁ እስቲ የተወሰነ ማለት ነው። ዒሳ አለይሂ ሰላም ማን ነው ብለን ስንል እስቲ ቁርአን ነው በቃ የምነግራችሁ እንዳለ በቃ ከቁርአን ነው። እሺ አላህ ሱብሓነሁ ወተዓላ በሱረቱል ኢምራን ምዕራፍ 3 ቁጥር 45 ላይ እንዲህ እያለ ይናገራል። ኢዝ ቃለቲል መላኢከቱ ያ መርየሙ ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ። አላህ እንግዲህ በመላኢካዎች ነው ምን አለ? ኢዝ ቃለቲል መላኢካ መላእክቶችም አሉ ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ አላህ ከሱ በሆነ ማለትም ከሱ በሆነ ብስራት ማለት ነው ብስራት ያበስረሻል። ከሱ በሆነ ቃል ብስራትን ያበስረሻል። ምንድነው እሱ? እስሙሁ ስሙ አልመሲህ ዒሳ የመርየም ልጅ የተባለ ያበስረሻል። ኢብኑ መርየም የመርየም ልጅ ማለት ነው። ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን እሱ በቅርቢቱም በዛኛውም ዓለም ላይ ከባለመዋሎች የተከበሩ ከሆኑ ከባለመዋሎች በሆነ ያበስረሻል በማለት አላህ ይነግረናል ማለት ነው። ስለዚህ ዒሳ አለይሂ ሰላም በመጀመሪያ ደረጃ ለመርየም የተበሰረ ሰው ነበር ማለት ነው። ስለዚህ አሁን በአጭሩ ዒሳ አለይሂ ሰላም መጀመሪያ ኦኬ መላሽ ከመጣማ እኔ በጣም አስተናግዳለሁ። በጣም እንደዚህ ስናደርግ ነው የምትመጡት አይደለ? እሺ ጆከር ሰላም ብያለሁ። ጆከር አለ? ሰላም ይሰማል? አለ። ክርስቶስ አምላክ ነው? አምላክ ነው። ማስረጃ እስቲ እሺ ምዕራፍ እናውጣ። ጀግና እንደዚህ ነው የሚመቸኝ። እንደዚህ ዮሐንስ ራዕይ ምዕራፍ 1 ከቁጥር 17 እስከ 18። ዮሐንስ ራዕይ ምዕራፍ 1 ቁጥር 17 እስቲ አብራራ። ራስህ ነው የምታብራራው። አይ መክፈት ምችል ከሆነ ክፈተውና እንማማር። እሺ ችግር የለውም። ግን ምን መሰለህ አውቀዋለሁ ያለና የነበረ ያለና የነበረ ሳይሆን ጓድ ላውጣላል ከእግሩ በታች ወድቄ ምናምን የሚለው አይደለ? ላውጣላ አንድ ጊዜ ራስንት አረብና እንዳታወጣለት ምዕራፍ 1 ቁጥር 17 ከ17 እስከ 18። እሺ እዛ ላይ አሁን በመጀመሪያ ደረጃ ኢየሱስ ክርስቶስ ምን አለ መሰለህ? ባየሁትም ጊዜ አለ። ማን ያለው? መልአኩ ማለት ማን ነው? ዮሐንስ። እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩኝ፣ ቀኝ እጁንም ጫነብኝ አለ። ምኑም? ቀኝ እጁንም ጫነብኝ። እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው እኔ ነኝ፣ ሕያው እኔ ነኝ አለ። በቃ ኦኬ፣ ልቀጥል አለ። ከዚህ በኋላ መረጃ አለ። ምዕራፍ 1 ከ17 እስከ 18 ልጨምርልህ። ቆይ አንዴ ተረጋጉ፣ አንድ ጊዜ ተረጋጉ። ምዕራፍ 1 ፋይናሊ በቃ የምወደው ሙግት መጣልኝ። እሺ ሞቼም ነበርክ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ አለ። የሞትና የሲኦል ቁልፍ መክፈቻ አለኝ አለ። ኢየሱስ አምላክ መሆኑን የትኛው ኃይለ ቃል ነው የሚያስረዳው? በቃ የሲኦል መክፈቻ ያለው ከአምላክነት በስተቀር አለ በቁርአን ውስጥ? ቁርአን ላይ ምን አስመጣ አንተ? ነቢያችን ሰለላሁ ዐለይሂ ወሰለም ጀነት ለሳቸው ነው መጀመሪያ የሚከፈትላቸው። ላኢላሃ ኢለላህ የሚለው ቃል ደግሞ ማን ነው? የጀነት ቁልፍ ነው ራሱ። ተግባባን? የጀነት ቁልፍ እኮ ገባኝ።
ኢብሮ ራሱ አለው። ኢብሮ ራሱ አለው። የሲኦልን ተምሬ እኔ አብራራለሁ። ኢብሮ ራሱ አለው። ቀጥል። ቁርአኑን ተውና እዛው ቁርአኑን ልተው። እሺ ኢብራሂም በመሀል አትግባ። ኢብራሂም አፖሎጂስቲክ አንተ ስታብራራ ከራስህ ሳይሆን ይህንን አባቶች አብራርተዋል የሚለውን አሳይ። ምክንያቱም እናንተ ስታብራሩ ከሀዲስና ወይም ደግሞ ከሙፈሲሮች እኮ ታዲያ ከራስህ ከፈታውማ አንተ በፈለግከው መንገድ ነው ይህንን እንዳምንልህ ነው። አባቶች የፈቱትን አሳየኝ። ይህን ጥቅስ አባቶች ያብራሩትን አሳየኝ። ጆክዬ ቆይ አንድ ጆከር እንስማማ። እኔ እሰድብልሃለሁ እዚሁ አባቶች ይህንን ፍቺ ፈተውታል ብለህ አሳሳይ። ሻዳ ሊያዝልህ እዚሁ ትይዝልኛለህ። አታስብ ጆከርዬ። ሚዩት ደግሞ አታርጉት፣ ችግር የለውም። ጆከር የትኛው ኃይለ ቃል ነው ኢየሱስ አምላክ መሆኑን የሚያሳየው ብዬ ስለ የሞትና የሲኦል መክፈቻ አልከኝ። ስልጣን ተሰጥቶታል ኢየሱስ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ምን ይላል? በሰማይና በምድር ስልጣን ተሰጠኝ። እኔ ምን አገባኝ ታዲያ? ስልጣን ሰጪው አለ፣ የተሰጠው አለ። ምን አገባኝ? ስልጣን ሰጪው ነው። ስለዚህ ሰጪው ነው። አሁንም የምናለው ሁለተኛ፣ አሁን ሌላ አሰጠኝ። እዚህ ላይ ኢየሱስ አምላክ የሚል አንድ ጥቅስ ሌላ ጥቅስ ተጠኝ የፈለከው ውስጠኝ እኔ ልብና ኩላሊትን የሚመረምር አምላክ ብቻ መሆኑን አንተ ታምናለህ? ኢብራሂም ልጠይቅሽ፣ የልብና ኩላሊትን የሚመረምር አምላክ መሆኑን ታምናለህ ወይስ ነቢያትን ጭምር የልብና ኩላሊትን ይመረምራሉ ብለህ ታምናለህ? ነቢያትም ከተሰጣቸው ይመረምራሉ፣ ይሰጣሉ፣ ባይብል ላይ ይሰጣሉ። አሳየኝ፣ ከቁርአን አሳየኝ። ልብና ኩላሊትን የሚመረምር ነብይ ካለ አሳየኝ። ቁርአን ላይ ማለት እየተማማርና ባይብል መልስ የለውም። ባይብል መልስ የለውም። ኖ አይደለም። እኔ የምጠይቅህን ጥያቄ አልኩህ እኮ ኢብራሂም። የሲኦልና የገነት መክፈቻ ቁልፍ ያለው ኢየሱስ ክርስቶስ ብቻ ነው። ሌላ ነብይ ካለ ከመጽሐፍ ቅዱስ አሳየኝ። እኔ ልስለምልህ አልኩህ። ነቢያት ብራዘርዬ አሁን የማይሆነ ሙግት ውስጥ ነው እየገባ ያለው፣ ቅርቃር ውስጥ እንዳገባ። አሁን በመጀመሪያ ደረጃ የሆነ አካሄደ ምናምን ምንም የሆነ ሊንግስቲክ ምንም በቃ እንትንን የያዘ አይደለም። የሆነ ገብቶሃል የምልህ ደህና ነገር አይደለም። ያው ተመቶ ያለፈ ሙግት ናቸው እነዚህ። ደህና ነገር አለ። ኢየሱስ የሲኦልና የገነት መክፈቻ አለው። ስልጣን ሰጠኝ የሚለውን ነገር አባቶች አብራሩትን ትምህርት ክፈትና አሳየኝ። ምን ብለው ፈትቶታል? አንተን አልፈልግም። አንተማ በፈለከው ቤት ብራዘር አባት ጋር መሄድ አያስፈልግም። ምንም አባት ጋር ታዲያ እናንተ ከሙፈሲር ጋር አለ እንዴ? እናንተ ትምህርት እንድናብራራ መፈቅዱ እኔ ቁርአንን በፈለኩት መንገድ ልፍታው እኔ ልፍታው ቁርአን ያለ ሙፈሲር ልፍታው? ታዲያ እንደዚህ ከሆነማ ራስ በፈለከው እየፈታውማ እንዴት እንግባባለን? ማስረጃ ይከፍታል ሙዳጅ አባቶች የፈቱትን አሳየኝ ያልከውን ጥቅስ አባቶች የፈለከውን ጥቅስ ከአባቶች ከፈቱት ጋር አሳየኝ። እኔ ሻዳ ሊያዝን ያለ ሙፈሲር ቁርአን ብቻውን ይተረጎማል። ብቻውን በፈለኩት ወይ ይተረጎማል። አረ ተረጋጋ ሰውዬ። ተግባባን በቃ ቢትላልግልሽ ባይብል በብዙ አይነት መንገድ ሊፈታ ይችላል። አንደኛ በአባቶች ሊፈታ ይችላል። ሁለተኛ በተዛማጅ ሙግት ይፈታል። አይደለ? ተዛማጅ ሙግት የለም። ተዛማጅ ሙግት የሚባል ሙግት አታውቅም? አሳየኝ፣ ያንን አሳየኝ። ሙፈሲሮች ያልፈሰሩትን ቁርአን እኔ በፈለኩት ወይ በፈታው ትክክል አይደለም ነው የምትለኝ። ጥቅሱ ላይ መቆም አልቻልኩም። እሺ ሌላ ክርስቲያን አለ ኢየሱስ አምላክ ነው የሚል ካለ መግባት ይችላል። ጥቅሱ ላይ መቆም አልቻልኩም ብራዘር። ጥቅሱ ላይ ቆም። ጥቅሱ ላይ ሌላ ክርስቲያን ካለ ተቀጥሉ። እኔ ሰላም ነው። እንዴት ነህ? ደህና ሰላም ብያለሁ። ኢሳይያስ 9:6 አውጣልኝ። ትንቢተ ኢሳይያስ ሕፃን ተወልዶልናል፣ አለቅነትህም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። የቱ ጋር ነው ተብሎ የተጠራው? ኢየሱስ ኃያል አምላክ፣ የሰላም አለቃ ምናምን ተብሎ። በትንቢት አታምንም እንዴ አንተ? ነብዩ በሚናገረው ሙሐመድ በሚናገረው ትንቢት አምናህር እንዴ? አሁን ሃይማኖት የመሰጠው የቱ ጋር ነው ተብሎ የተጠራው? አሳይኝ እኮ ነው የምልህ። ትንቢቱ የቱ ጋር ነው የተፈጸመው? ይኸው ተጠርቷል። ጠራ ነው እኮ። የቱ ጋር ነው ተጠራ? ክርስቲያኖች እየጠሩት ነው አምላክ ብለው እየጠሩት። ማን አለ? እስቲ ትንቢቱ የቱ ጋር ነው ፍጻሜ ያገኘው? ትንቢቱን ፍጻሜውን አሳይኝ። እዛ ላይ ተፈጸመ እኮ። እኛ አምላክ ብለን እንከተለዋለን እኮ። ጠራ ነው። ምዕራፍና ቁጥር። ኧረ እኔ ምን አገባኝ? እሱንማ ምዕራፍና ቁጥር ስጠኝ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እሱ ትንቢት የቱ ጋር ነው የተፈጸመው? ብራዘር የቱ ጋር ነው የተፈጸመው?
እሱ ከመጣው ክርስቶስ ኢየሱስ ሲመጣ መጥምቁ ዮሐንስ አንድ ላይ ራሱ መጥምቁ ዮሐንስ ምን አለ? አንዴ ለኢየሱስ ነው ያለህ መጀመሪያ ማን ነው? ተፈጸመ ያለህ የቱ ጋር? ትንቢቱ ተፈጸመ ብሎ ለኢየሱስ መሆኑን ያሳየን አንድ ሰው ይባላል እኮ ነው ያለው እኮ ተባለ እኮ ይጠራል ተብሎ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር ኃያል አምላክ ይልሃል። አምላክ የተባለ የዘላለም አባት ይላል። የዘላለም አባት የሰላም ልዑል ይባላል ይላል። ቆይ አሁን አንተ ያነበብከው ምን መሰለህ? ቆይ አንዴ ቆይ ላምብላ አንዴ ምን ሆነ ነው? እኔ እዚህ ጋር ልሸውደኝ ነው እንዴ? ምንም ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ያው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ነው የሚለው። እሺ ስሙም ድንቅ መካር ኃያል ቆይ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ምን ይላል አለ? ምን ይላል? ይጠራል። የቱ ጋር ነው ተብሎ የተጠራው? አሁን እሱ ነው ተጠራ እኮ ይኸው እየተከተል ነው እያመን ነው እየጠራ ነው አይደለም ተብሎ ይጠራል ያለበት ሕፃን ልጅ ሳይወለድ በፊት ነው ይሄ ትንቢት የመጣው። ክርስቶስ ሳይወለድ በፊት በምድር ላይ ተወልዶ ብዙዎችን እንደሚያድን ማን ነው ለክርስቶስ ነው ያለ መጀመሪያ? ኢሳይያስ ክርስቲያኖች አይደሉ እነዛ ሰዎች? የታለ ኢሳይያስ?